ላይ የሚያፈምሰው መሃይምነት፣ ጋጠወጥነት፣ ብልግና፣ ስድብ፣ ነውር፣ አስመሳይነት አይደለም። እነሱ ፈርቀደዱልንና ሌላው ወጣቱ በዛ ፈሰሰ። ለዚህ ነው አሁን እዚህ ኢንተርኔት ላይ የሚፈምሱት የሚፈምሱት ማለት ያልተማሩ ታለንት የሌላቸው ፈጣጥነት፣ ብልግና እና ጭፍን መንጋ መንዳት ክህሎት ያላቸው ሰዎች ሆነው የቀሩት። የተማረ የሰው ኃይል ኢንተርኔት ላይ ሰውን እንትን ለማለት አይመጣም። ይፈራሉ። ምሁራኖች ይፈራሉ እዚህ ኢንተርኔት ላይ መምጣት። ታውቃላችሁ፣ ሀሳብ ለመስጠት ይፈራሉ። ቢኮዝ እነዚህ የፈመሱት ያዋርዷቸዋል። ፌመሶቻችን ያዋርዷቸዋል። ምክንያቱም የእነሱን አለማወቅ ስለሚያሳዩቸው፣ የእነሱን ምን ያህል እንደጎደሉ ስለሚያሳዩቸው፣ እነዚህ ደግሞ በእነሱ ላይ ፓወር አላቸው። አንድ ጭፍን መንጋን ነው የሚነዱት። ውዶችን ስንቶቻችሁ ናቸው እኔን ሳታውቁኝ እኔን አንድ እድል እንኳን ሳሰጡኝ ዜር ሜኪንግ መኒ። እኔ እንደዚህ አይነት ገንዘብ እኔ አልፈልግም። ዜ ካን ሜክ መኒ እኔ አልፈልግም። ኪመኒ ራይት አልፈልግም። ይህም የሶሻል ሚዲያ አዋርዶ ለሰው ዋሽቶ የሰውን ስም አቆሽሾ ሰውን ያልሆነውን ነው ብሎ ክቦ ገንዘብ መስራት አልፈልግም። ገብተዋል። አንድን ዘግናኝ ወንጀለኛ ለመደበቅ ጳጳስን አልሰድብም። የምስኪን ሴትን ሀቅ አልሸፋፍንም። ምንድን ነው ኑሮ? ውዶች አየነው፣ ሁሉን ነገር አይተነዋል። የትኛውን ኑሮ ነው የምንቀይረው? የትኛውን ኑሮ ነው የምንቀይረው? ሰው እኮ ውሳኔውን ነው የሚኖረው። የዛሬ ውሳኔያችን በቅርቡ የምንላት 2 ዓመት ምናምን እኮ ቅርብ ናት። ከዚህ በፊት የተናገሩትን ነገሮች መልሰው መስማት ለምንድን ነው የሚፈሩት? እነዚህ ሰዎች የተናገሩትን ነገሮች መልሰው መስማት ለምንድን ነው የሚፈሩት? ገንዘቡን ኦኬ ሰሩ። ለምንድን ነው ራሳቸውን ደግሞ መስማት የሚፈሩት? ዝም ብለሽ ነው የምትለፊው። እኔ ዝም ብዬ አለፈው ውዶች፣ እኔ ዝም ብዬ አለፈው። እኔ እንዲያረኩኝ ምናምን ብዬ ማውራት አልወድም፣ ግን በዚህኛው ፔጅ በጣም የብዙ ሰው ህይወት ተለውጧል። በጣም ታውቃላችሁ፣ የ2 ህፃናትን የልብ ሰርጀሪ በዚህ ፔጅ ተሰርቷል። ታውቃላችሁ? አታውቁም? ስንቶቻችሁ ናቸው የነቃችሁት? በዚህ ፔጅ ብላ ነበረ። አንዳንዴ እኮ ትክክል ናት። ኮመንታችሁን አይና ስቃል ብላ ነበር ሁሌ ነው የምትሉ። ቢኮዝ ነግረሽን ነበር፣ ሰድብሽ ነበር። ይቅርታ የዛሬ 2 ዓመት በፊት ታውቁ ነበር እነዚህ ሰዎች የሰዎችን ስም ሲያቆሽሹ፣ የሰዎችን ስም ሲገነቡ። እነዚህ ሰዎች አሁን እዚህ ጋር ያሳዩዋችሁ ወንዱ ሴቷን የእርቃን ፎቶ ቪዲዮ ጠይቋት ያውቃል። ሴቷ ደግሞ እሱን አውጥታ ፖስታበት ያውቃል። እርስ በራስ ላይ የሚፈጻጸሙት ወንጀሎች አደገኛ ስለሆኑ እርስ በራስ ተላልፎ አይሰጣጡ። ይጣላሉ ግን አይጣሉ። ዜር ላይክ ቤስት ኮወርከርስ። ኢንተርኔት ላይ ኮወርከር ናቸው። ዮናስና ጂጂ ያ ሁላ ዓመት አማራን ህዝብ እሱ ይዞ እቺ ደግሞ ኦሮሞን ይዛ ሲሰዳደቡ ተጠላልተው አይደለም፣ ገንዘብ ነበረ ሜክ የሚያደርጉት። ለእናንተ ግን አማራው ኦሮሞን ይጠላል፣
ኦሮሞ ደግሞ አማራ ሴትን አማራ ወንድን እንዲጠላ ቁጭ ብለው የሰሩት እነሱ ናቸው። ዮናስ እና ችኛዋ ሊያ አማራን ወክለናል ብሎ ሳይወከሉ ለራሳቸው ጥቅም ዩቱብ ላይ ኦሮሞን ሙልጭ አድርገው ሲሳደቡ ለአማራ የጠቀሙት ነገር የለም፣ ጎዱት። ቀን በቀን እነሱ ገንዘብ ሜክ እንዲያደርጉ የኦሮሞ ህዝብ አማራን እንዲጠላ ሰሩ። ጂጂ ኦሮሞን ወክላለሁ ብላ ቀን በቀን አማሮች ኦሮሞን እንዲጠሉ ኦሮሞ እናት ጋጠ ወጥ እስከምትመስል ድረስ ኦሮሞ ሴትን ሰድቦ አዋርዶ መስደብ ከእንስሳ እኩል ማቆም ማዋረድ ኖርማል እስከሚመስል ድረስ ኦሮሞን አሰድባለች። ገንዘብ እንድትሰራ ጂጂ ለኦሮሞ ላያቢሊቲ ናት። ምንም ጥቅም የሌላት ለራሷ መጠቀም ለራሷ ጥቅም ነው። ልንገራችሁ፣ ለራሷ ጥቅም አማራን ወታ ስትሳደብ የነበረው። አሁን ከትናንት ወዲያ ምን አለች? ለእናንተ ብዬ ሱቄን ዘጋው፣ ውሸት። ቤተሰቤን በተንኩ፣ ሁሉን ነገር አጣው፣ ምናምን፣ ውሸት። የዘራሽውን እያጨድሽ ነው። ዩ አር አት ኢንድ ኦፍ ዮር ላይፍ፣ የመጨረሻው። አሁን እኮ አንቺ ኢን 5 years አዛውንት ነሽ ጂጂ። ዮናስም እንደዛው፣ እችም ያውናል። ስሙ፣ የመጨረሻ የህይወት እድሜያችሁን ተሳቃችሁ መኖር። ስሙ፣ አንተ ኡበር እንኳን መስራት አችልም። ትራክ ሹፌር ከሆንክ ብቻህን ነው የምትሰራው፣ እሱ ይሻላል። ሜቢ ትራክ ስታፕ ላይ አበሾች አግኝተው እንትን ካላረጉ ግን ነግርሃለሁ፣ የህይወት መጨረሻ እድሜያችሁ የሰቀቀን የሆነባችሁ የዘራችሁትን የእንክርዳድ ዘር እያጨዳችሁ ያላችሁ ሰዎች ናችሁ። እያንዳንድ እንዲሆንኩት እንዲያረጉኝ ምናምን እንዲህ ራሴን አረኩ። አራታችሁ ተከሰስኩኝ፣ እንዲያሰቃዩኝ፣ በዚህ ገቡ፣ እንዲያሉኝ፣ ሰደቡኝ። ኖ ራሳችሁ በራሳችሁ የዘራችሁትን እንክርዳድ እያጨዳችሁ ብትለቅሙት አንድ ስንዴ አታችሁበት የምታለቅሱት። ብትለቅሙት አንድ ስንዴ ፍሬያማ ነገር አታችሁበት። ለህዝብ ድምፅ አልሆናችሁ። ትናንትና ሄለን ትዝ ይላችኋል። እኔ እኮ አማራ ሳልሆን አለቻችሁ። እኔ አማራ ልጆች እንዴት አይናችሁን መክፈት እንዴት እንዳቃታችሁ አይከናት። አንድ እናንተ የምትፈልገው ለቪው ተግባባል፣ ለቪው። ቀጥሎ ምን አለቻችሁ? ለእናንተ ብዬ ጀዋርን ስሳደብ፣ ቄሮን ስሳደብ፣ እንዲሳረግ ነው። ለእናንተ ብላ አይደለም። ቪው ጥቅም አለ እናንተ ጋር። እናንተ ደጎች ናችሁ፣ ምስኪኖች ናችሁ። ጥቅም ስላለ ነው። ኦሮሞን ሰድቤላችሁ፣ ኦሮሞን አብጠልጥዬላችሁ ስትላችሁ ሀ ብላችሁ ትሰማለ ነው። ኦሮሞ እሷ ስታብጠለጥል ለእናንተ አግዛ፣ እናንተ ስሯ ጭራ ስትቆሉ ኦሮሞ ምንድን ነው የሚሰማው? ማን ወከላት? ወክላችኋታል? እቺ ሴት የሞተውን ሕፃን ልጅን ጻድቁን እርኩሱን በሰደበችበት አንደበት ኦሮሞን ስለሰደበች የአማራ ሕዝብ ምን ይጠቀም? ፖለቲካው፣ ማህበራዊ ናሬቲቭ ምናምን ፈቀቅ ይላል። ትናንትና ራሱ ለማኝ ስትላችሁ እኮ ነበረ። ሄለን አማራ ሌባ አይደለም፣ ቢቸግረው እንኳን ስለ እግዚአብሔር ብሎ ለምኖ ይበላል ምናምን ስል ቴንኪ ሳ ወይ የልቤን ያወራችሁ ሄል ነው። ኦሮሞን እንደዛ ብትል እታነቅ ነበር።
ወንዶች እቺ እኮ የምትላቸው አማሮችን ሰብስባ ማለት ነው የጉቺን ወንድም እያስረገጠች ምን አለቻቸው? አማራ ቢረባው አይሰርቅም አለች ሲባል ይለምናል፣ ሰርቶ ይበላል። ታዲያ መርጦ የሚዘራው ዘፈን ታዲያ ምን ይሰራል? እኛ ጎጃሞች ምን ዘፈን መርጦ የሚዘራው ሌላ ምንለው ታዲያ ምንኛ ማኛ ጤፉ ምናምን ቀረ። ለማኝ ስትባይ ጊፍት ሰጠሽ፣ አጨበጨብሽ፣ ቴንኪዋል። አይናል አይጨፍን መንጋ አይጨፍን መንጋ። እኔ ኦሮሞ ነኝ፣ ኦሮሞን ሰድብላችኋለሁ፣ አማሮቹ ውለዱኝ አይባልም አይባልም። በጣም ቫይራል ቪዲዮ ወጥቶ ልኮልኝ ጓደኛዬ ናት ለማኝ እየተባሉ እያሞገሱ ነው ዘመዶችሽ። ማኛ ጤፉስ ባይዘዌ ሰደበቻቸው። ለማኝ ነው ያለቻቸው። እኚህ ሰዎች የሚያግዙላችሁ እኮ ለእነሱ ጥቅም ነው ውዶች፣ የሚያግዙላችሁ እኮ ለእነሱ ጥቅም። ይህን ነገር ግን አውቃቸው የሚያግዙላችሁ እኮ ለመጠቀም። ታዲያ የድግስ ቤት ልጅ ደግሞ ማንም ነው የሚስመው። አማራው ደግሞ ደግ ነው። ቲክቶክ ላይ ቀላል ትሳማላችሁ። እናሽኮበድዳለን እኛ እንዴ እናሽኮበድዳለን ነው የሚባለው አማርኛ። የድግስ ቤት ልጅ ማንም ነው የሚስመው፣ ማንም ነው የሚወደው። ዋሻ የማር ወተት ሀገር ጎጃም፣ እኔም ጎጃምን አውቀዋለሁ። እሱ እያለ አማራ አይሰርቅም፣ ከራበው ይለምናል። እኛ ወለጋ ዘመዶቻችን በጣም እኮ እንደውም እኛ እንደውም ወለጎቹን እንደውም የምንናገረው እኮ በዛ ነው። እንደ ጎጃሜ ስራ ነው የምንለው እኮ። የምንድን ነው እንደዚህ ማዋረድ ህዝብን? በእውነት አሁን ባለፈው እኔና ምስራቅን ጎጃሚዎች ምናምን ሲሉ እንደ ዘመዶቻችን ስሩ ስሩ ነው ያለው። እና አማራን ለማኝ አይባልም። ከዛም ደስ ብሏቸው ይሰሟታል። ለማንኛውም እስቲ የሚነገራችሁ